ያማራን ምሁር ያማራን ጀግና አባይ ግድብን የደፈረው ጀግናችን ስመኘው በቀለን አሳጣን። ስመኘው በቀለን ካሳጣን በኋላ አማራ እየተደራጀ አማራ በመደራጀት በእስር ቤት የነበረው 9 ዓመት የታሰረው የራሳው መብረቅ የወለው ፈርጥ ብርጋዴር ጄኔራል አሳምነው ጽጌ ከእስር ቤት እንደወጣ አማራ ክልል ላይ የጸጥታ ዘርፍ ነው ተሾመ። እሱ ከተሾመ በኋላ የአማራ ህዝብ ከ500 ዓመት በፊት የተሰራውን ታሪክ ትንትና አርጎ ለአማራ ህዝብ ማስተማር ጀመረ። እየደረሰብን ያለው ከነ አጼ ሚኒሊክ ከነ አጼ ቴዎድሮስ ከነ በላይ ዘለቀ ካኖነት ጀምሮ ያለው ነገረን እና ቢኖር ጴጥሮስ የሰሩትን ነገረን። ያ ታሪክ አሁን ተመልሶ መጥቷልና የአማራ ህዝብ ካልተደራጀና ካልጠነከረ 500 ዓመት በፊት የነበረው ይደገመናል። ብርጋዴር ጄኔራል አሳምነው ጽጌ ወደ እስር ቤት እንዲገባ ያደረገው አብይ አህመድ ነበረ። ደህንነቱ ነው ያሳሰረው እሱ ነበረ። ከወጣ በኋላ ደግሞ የአማራን ህዝብ የራሱ ለማድረግ ደግሞ ምን ማድረግ ነበረበት? አሳምነውን መፍታትና ስልጣን መስጠት ነበረበት። ምክንያቱም የአማራ ህዝብ አሳምነውን ይወደው ስለነበረ ስስብልቱ ምንድነው ብሎ ያቀኝ ነበረ። የአማራን ህዝብ የኔ ለማድረግ ምን ማለት አለብኝ ነበር? አንደኛ እናሳምነውን ስልጣን ላይ ማስቀመጥ፣ ሁለተኛ ኢትዮጵያ እያለ ማልቀስ አብይ አህመድ። ምክንያቱም ኢትዮጵያ ስንባል አማራ ማለት ስስብልት ያለ ኢትዮጵያ ሲባል የምንሸወድ ስለሆነ በአረንጓዴ ቢጫ ቀይ ባንዲራ ብቻ የምናምን ስለሆነ ብርጋዴር ጄኔራል አሳምነው ጽጌ 2011 ዓ.ም አብይ አህመድ እና አምባቸው መኮንን የአማራ ምሁራኖች ገሎ እርስ በርስ ተጋደሉ ብሎ ሴራ ሰራብን። ሽመልስ አብዲሳ ምን አለን? አባይ ማዶ ተሻግረን ቁማሩን በልተናል ብሎናል እኮ ነግሮናል እኮ። አባይ ማዶ ተሻግረን ቁማሩን በልተናል ያለና እነ ብርጋዴር ጄኔራል አሳምነው ጽጌና እና አምባቸው መኮንን ሲገሉ ነበር። የአማራ ህዝብ ግን አልነቃም ነበር። 9 ጊዜ በላጎ ምሽግን ሞክሮ በሞርተር በመርክ በዙ በዱረን በታንክ ያልቻለውን ለምስራቅ አማራ ፋኖ አንድ ቀን ተሰጠው። መስከረም 15 ቀን 2015 ዓ.ም በላጎ ምሽግ ላይ ምን ተሰራ? አሸናፊ አለሙ ምን ሰሩ ብለህ ጠይቅ። በላጎ ምሽግ ሲሰበር ለ6 ሰዓት ነበር የፈጀው። መከላከያ 9 ጊዜ ያልቻለው። በ6 ሰዓት ውስጥ ግን የተሰዋብን የአማራ የቁርጥ ቀን ልጅ አሳረኛው ፋኖ 9 ነበር። በላጎ ምሽግ ሲሰበር አሸናፊ አለሙ ለሲላላክ ደጉ ሲቀሩባት እዛች ተራራ ላይ 9 ሰው ተሰውቶብን በመከላከያ ሰራዊት 9 ጊዜ ተሞክሮ ፋኖ እንዴት በ6 ሰዓት ይሰብረዋል? የኔን ስም ወስደውብኛልና በራቸው ብሎ ለ105ኛ ኮማንዶዎች አብይ አህመድና ምርኮኛው ብርሃኑ ጁላ ትእዛዝ አውርደው ከጀርባችን ተመትተን 104 ሬሳ 143 ቁስለኛ ይዘን ወጣን። በመከላከያ ሰራዊት የአማራ ህዝብ ልታውቀው ይገባሃል። እኛ ግን የዛን ሰዓት ሀገር ማፍረስ ነውና ወርካው ምረው ዳጆ ሚስጥሩን አላወጣውም ነበር። ምክንያቱም በዛ ሰዓት መከላከያ መታይቢ የሀገር መከላከያ ሰራዊትን አማራ ወጋው ብሎ ደግሞ አብይ አህመድ ሌላ ስም ስለሚሰጥ እንደ ህወሓት 104 ሬሳ ስንቀብር ግን ማሳ ነበር የተቀበሩት። ቤተክርስቲያን እንኳን አላገኘንም ነበር፣ ሰዓት ስላልነበረም 143 ቁስለኛ የሚያሳክምልን አልነበረም የዛን ሰዓት። አሳረኛው ፋኖ ግን ያንን ጉዳይ ከጀመረ በኋላ ተሐድሶ እንኳን ይደረግላችሁ ቢባል አፈር እንበላለን እንጂ ራያ የኛ እናቶች እያለቀሱ እኛ እዚህ አንቀርም። 104 የተሰዋ 143 ቁስለኛ ይዘን ወጥተናል። ራያ መሬት እናልቃለን እንጂ አንመለስም አሉ። መስከረም 23 ቀን ራያን ነፃ ወጣን። ከዛ በኋላ ምን አደረገን? እነዚህ እናናት ደጉ ቤተሰቦች ጥቁራቸውን ሳይገፉ የናሸናፊ አለሙ ቤተሰቦች ጥቁራቸውን ሳይገፉ የ104 ቤተሰቦች ሀዘናቸውን ሳይረሱ የ143 ቁስለኞች ሕክምና ሳያደርጉ አብይ አህመድ ምን አንተጥፍቱ አለ። እኛ እኮ ጥያቄያችን የወንድ ጥያቄ እኮ ነው። መንግስት እንሆን አላለውም። ነገር ግን ከተት መክት ብለን እያለ የተሰዉትን ካስልና የታመሙትን አሳክምልን። እኛ ሰርቶ እንበላለን። የኛ ጥያቄ የነ መሐመድ ቢሆን ልጆች ምን ሊሆኑ ነበር ነው የኛ ጥያቄ። የነ ሞላ ደስዬ ልጆች ምን ሊሆኑ ነበር? ሰላሳ ላይ የተሰዉት ብለን ነበር የኛ ጥያቄ። በክራንች የሚያርጉ ወንድሞቻችን ማን ነው የሚያሳክማቸው ብለን ነበር ጥያቄያችን። ካንዴ 2-3 ይህን ጥያቄ እየተጠየቅን ካላሳከማችሁልን ካልካሳችሁልን ትጥቅ አንፈታም። ትጥቅ መፍታት ነበረብን አልነበረብንም? አልነበረብንም አይደል? አንፈታም አሉ። እኛ እንፈታም ስንለው የህዝብ ልጅ መሆናችንን አወቀ። ካኖን ትጥቅ ማስፈታ የአማራ ልዩ ኃይል ከጀርባ እነሱ ወግኖ ይመታኛል። ስለዚህ የመጀመሪያ አማራጭ የአማራ ልዩ ኃይል ትጥቅ ማስፈታት አለብኝ ነበር። አብይ አህመድ ቁማሩ